ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታልፉ ከልብ አመሰግናለሁ። ቅንነትና መልካምነት ለራስ ነው። ኢትዮጵያ ሀገራችን ሰላም ያርግልን። እንግዲህ ዛሬ ይዤላችሁ የመጣሁ እንግዲህ ዱካ እሾ ይዤላችሁ መጥቻለሁ። ጀግናው እንግዲህ ብሩክ እንግዲህ ብሩክ ያው ለዘላለም ቀኝ እጅ ማለት ነው። እንግዲህ በጣም ጀግናው እንግዲህ ከነነ እስራኤል ጋር እንግዲህ ተቀናይተው ይሰራሉ። በጣም እንግዲህ ደስ የሚሉ ጀግኖች የኢትዮጵያ እንቁዎች ናቸው ማለት ነው። እንግዲህ ብሩኬ እንግዲህ ጀግናው እንግዲህ ወጣት ብየዋለሁ ማለት ነው ቤተሰብ ይዤላችሁ መጥቻለሁ። እንግዲህ ቁምላቸው ያለበት ቦታ እንግዲህ ታውቀዋል። እንግዲህ የቁምላቸው ልጅ ህሌና እንግዲህ በመጨረሻ አምናለች። መጀመሪያ አባቴ የት እንዳለ አላቅም፣ ስራ ብሎ ነው የወጣው፣ የት እንዳለም አላቅም ብላ ነበረ። በመጨረሻ ግን ህሌና እንግዲህ አባቷ ያለበት ቦታ ጠቁማለች ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ እነ ብሩኬ እንግዲህ ወንጀለኞች ባሉበት ቦታ እንግዲህ እያደኑ ይገኛሉ። ልቅም አድርጎ እያወጡ ይገኛሉ። አውጥቶ ለህግ ያቀርቧቸዋል ማለት ነው። እንግዲህ እንደምታውቁ እህት ወንድሞች በየቦታው እያገቱ የሚገኙና በየቦታው ደግሞ የባዕድ አምልኮ እንግዲህ እየተስፋፋ እየሄደ ነው ማለት ነው። ያ ደግሞ እንግዲህ እነ ብሩኬ ቀን ሌሊት ሳይሉ ያው ራሳቸው ሰውቶ ብዙ 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 ስራዎች እየሰሩ ይገኛሉ ለሀገራቸው ማለት ነው። እና ያው እድሜና ጤና ይስጣቸው፣ ክፉ ነገር አይንካቸው። እንግዲህ ከዚህ በፊትም እንግዲህ ዘሌ ወንድማችን ጀግናው እንደዚሁ ከነስራኤል ጋር በጣም ብዙ ስራ ነበረ እንግዲህ የሚሰራ ማለት ነው። አሁን ደግሞ እንግዲህ የዘላለም እንግዲህ የዘሌ ቀኝ እጅ የዘላለም ቀኝ እጅ እንግዲህ ብሩኬን ነው ማለት ነው። ቤተሰብ በጣም በጣም እንግዲህ በቁጥጥር ስር እንግዲህ መዋሉ አይቀርም። እንግዲህ ቁሙላቸው ህሊናም እንግዲህ አይቀርልኝም፣ በቃ ከዚህ ሁሉ ቤቱ ባሳ ይሻላል ብላ እንግዲህ አባቷ ያለበት ቤትም ጠቁማለች። በጣም ደስ የሚል ነገር ነው። አባቴም እንግዲህ ምንም የሚያውቀው ነገር የለም፣ መንፈሱ ነው። መንፈሱ ላዩ ላይ ሲሆን መንፈሱ ነው የሚያስለፈልፈው። የዛ ሰዓት ደግሞ መንፈሱ ሲያስለፈልፈው ደግሞ ማንም ቢሆን ማንም የሚያደርገው አያውቅም እያለች ትገኛለች። ህሌና ማለት እንዲህ ካላደረጋችሁ እንዲህ ካላረጋችሁ እንትናን እንጨርሳለን እያለ እንግዲህ ይሄ ሁላ የሚያደርግ እንግዲህ አባቴ ላይ የወጣ እንግዲህ ያው የሚያመልከው ነው ማለት ነው። ይህን ሌላ አባት እንግዲህ የባዕድ አምልኮ ያመልካል። እንግዲህ ሲነሳበት አለች እንግዲህ የሚያመልኮ አለ አለች። ያ ይሄ አድርግ ስለው በተለይ በእኔ በልጁ በጣም ነው የሚያስፈራራው። ልጅህ እንዲያረግብሃለሁ ሲለው በጣም ያስፈራራዋል። እንግዲህ በዛ ሰዓት አባቴ የሚያረገው አያውቅም፣ በጣም ብዙ ሰዎችም ሊጨርስ ሊፈጅ ይችላል እንግዲህ በማለት እንግዲህ አስቡ ቤተሰብ ማለት ነው። እንግዲህ አስቡ እላዩ ላይ ያለው ጋኔን ማለት ነው። ቁምላቸው እንግዲህ የሚባል የባዕድ አምልኮ የሚያመልክ እንግዲህ ያው ታውቃላችሁ፣ የባዕድ አምልኮ የሚያመልኩ ሰዎች በራሳቸው አይደለም የሚያደርጉት። ያ የሚያመልኩት አምልኮት ነው መሰለኝ እንግዲህ ጋኔላቸው እንግዲህ በጣም ይገርማል። እንግዲህ ይሄ አድርግ እያለ ያዛቸዋል ማለት ነው። እና አሁን ህሌና ምትል በእኔ በልጁ ነው የሚያስፈራራው። በዛ ሰዓት ደግሞ አባቴ የሚያደርገው አያውቅም፣ በጣም ብዙ ሰው ሊጎዳ ይችላል በማለት እንግዲህ ለብሩክ እንግዲህ እየነገረችው ትገኛለች። በእኔ ነው እንግዲህ የሚያስፈራራው በእኔ እሷን እንዲያደርግብሃለሁ፣ ልጅህን እንዲያደርግብሃለሁ እያለ ያስፈራራዋል። በዛ ሰዓት በጣም ብዙ ነገር ይበላሻል፣ ብዙ ሰዎች ይጎዳሉ በማለትም እንግዲህ የባዕድ አምልኮ የሚያመልክ ሰው ድሮም እንግዲህ ከእንደዚህ አይነት ይጠብቀን ማለት ነው። እና በጣም ከባድ ነገር ነው። እና እነ ብሩኬ እንግዲህ ይሄ ሁላ መስዋዕትነት እየከፈሉ እንግዲህ ያስቡ ማለት ነው። በእርግጥ ያው ሁላችንም እንግዲህ የራሳችን እንትን አለን፣ ሁሉም የሚያመልክበት የራሱ እንግዲህ እኛ የራሳችን ሃይማኖት አለን። የአንዳንድ ሰው የራሱ ሃይማኖት አለው። ግን ይሄ የባዕድ አምልኮ የሚባል ነገር በጣም አስጠያፊና በጣም የሚቀፍ ነገር ነው ቤተሰብ ማለት ነው። ከሀገራችን ላይ እንደ ንቅል አድርጎ
ያጥፋቸው እንጂ በጣም ከባድ ነገር ነው። ሰው በዚህ አይነት እንደዚህ የባዕድ አምልኮ የሚሰሩ ሰዎች በጣም ብዙ ሰዎች ነው የሚጎዱት ማለት ነው። ለምን የሚሰሩት በራሳቸው በህሊናቸው ሆኖ ሳይሆን ያ የባዕድ አምልኮ የሚያመልኩት እያዘዛቸው በጣም ብዙ ሰዎች እየጎዱ ይገኛሉ ማለት ነው። እና አሁን እንግዲህ ህሊና አንተ ራሱ ለመስማት ራሱ ከከበደ ለምን አይቀርብህም ከዚህ ሁላ እንኳን እያለችው ትገኛለች። እንግዲህ ብሩኬ በጣም ተግዘዋል። በጣም በጣም እንግዲህ በጣም እንግዲህ ያሉበት ነገር በጣም ነው የሚቀፍ ማለት ነው። እነዚህ የባዕድ አምልኮ የሚያመልኩ ሰዎች እንግዲህ በጣም ነው የሚቀፍ፣ ራሱ ለአፈ ራሱ ይከብዳል። ንገሪን፣ በመጀመሪያው ጀምሮ በስነ ስርዓት ንገሪን፣ ያለው ነገር ከመጀመሪያው እስከ መጨረሻው ያለው ነገር ንገሪን፣ ይሄ ቤተሰብ የሚስማው እኛ የምንስማሽ እያለ እንግዲህ ብሩኬ እንግዲህ ህሌና እንግዲህ ያለው ነገር የቁምላቸው ልጅ እንግዲህ ጠቅላላ ስለ አባቷ የሚያመልከው ምን እንደሚያደርግ እንዴት ሰዎቹ እንዴት እንደሚጎዳ እንዴት እንደሆነ እንግዲህ ጠቅላላ እንግዲህ ለብሩኬ እንግዲህ መረጃ እየሰጠችው ትገኛለች ማለት ነው። ጠቅላላ ማለት ነው። እንደዚህ የሚያደርጉት ደግሞ ሌሊት ነው እንግዲህ አስቡ ማለት ቀን ቀን ሳይሆን ሌሊት ነው። ያ መንፈስ ሲመጣ የሆነ ጊዜ ላይ በጣም ከባድ ነገር ነው የሚያደርስ ብላ እንግዲህ ህሊና ራሱ ለመናገር እስከሚከብዳት ድረስ ሌሊት ላይ ነው በብዛት ደግሞ የሚቀይረው ነው ያለች። አንዳንዴ መንፈሱ አለች እኔ ላይ ራሱ ተመልሶ መምጣቱ አይቀርም በዘር ስለሆነ እንግዲህ ለወደፊቱ ያው ዞሮ ዞሮ እሷን የወደድኳት ብሎ እኔ ላይ ራሱ ይሄ ባዕድ አምልኮ ወደ እኔም ሳይተላለፍ አይቀርም፣ ለምን በዘርም ደግሞ ይሄዳል ብላ እንግዲህ ለብሩኬ ያለው ነገር እንግዲህ ነግረዋለች ማለት ነው። እና ከባድ ነገር ነው። የሆነ ጊዜ እንግዲህ አለች ሳናስበው ሌሊት ላይ እንደተኛን እንግዲህ ቀየረን አለች። እንግዲህ አስቡ ማለት ነው። በጣም ከባድ ነገር ነው። በጣም ከባድ ነገር እና ሁሌ እፈራለሁ። ይሄ ራሱ አሁን እኔ የምሰጥህ መረጃ እንግዲህ ራሴ መስዋዕትነት አድርጌ ነው። ያው በኋላ ላይ የሆነ ነገር እንደመሆን አውቃለሁ፣ ግን ብሆንም ምንም ማድረግ አልችልም። ያው ያለው መረጃ እንግዲህ ቀረ ያልኩት ሁሉ እንግዲህ ነግሬሃለሁ። አባቴም ደግሞ ያለበት ቤት አሳይሃለሁ ብላ እንግዲህ ሌና እንግዲህ ነግራለች ማለት ነው። አባቷ ሁላ ያለበት ቦታ ይሄ ሁላ በምንድን ነው እንግዲህ እሷም ያው የባዕድ አምልኮ ስለሆነ አባቷ የሚያመልከው ነገር ስለሆነ ደግሞ በዘር ሁላ ይተላለፋል ነው ያለች። እንግዲህ ከአንዱ ወደ ሌላ እንደዚህ እየተስፋፋ እየተሰራጨ ይሄዳል ማለት ነው። እና ይሄ ነገር የባዕድ አምልኮ የሚባል ነገር እንዶ ከሀገራችን ላይ እንዶ ንቅል አድርጎ እንዲጠፋ ማድረግ አለበት ማለት ነው። እንዶ መጥፋት አለበት ቤተሰብ ማለት ነው። እና እንደዚህ ጀግና እንግዲህ ወንድሞች እንግዲህ እነሱም እንግዲህ ከክፉ ነገር ይጠብቃቸዋል ያለው እንግዲህ ባሉበት ቦታ እንደዚህ የባዕድ አምልኮ የሌለ ያለ ነገር ሰውን እየጎዱ በየቦታው የተቀመጡ እንዳለ ንቅል አድርጎ ማውጣት አለባቸው ማለት ነው። ያው እነሱ በጣም ትላልቅ ስራ ነው የሚሰሩት በእውነት እንግዲህ ቀንም ሌሊት ሳይሉ ራሳቸው መስዋዕትነት እየከፈሉ በጣም ብዙ ስራ ነው የሚሰሩ ማለት ነው። እና እነ ነስራይንና እነ ብሩክ እንግዲህ በጣም ትላልቅ ስራ ነው የሚሰሩ ማለት ነው። እና ቤተሰብ በጣም ጀግና ወጣቶች ናቸው ማለት ነው። እንግዲህ ከክፉ ነገር ይጠብቃቸው። ድንቅ የኢትዮጵያ ልጆች ናቸው ማለት ነው። ቤተሰብ በጣም እንግዲህ አስቡ። አሁን ህሌና እንግዲህ በተኛሁበት ሁላ የሚቀይረኝ ጊዜ አለ አለች። ትቀያየራለች ማለት ነው። እንግዲህ እሱ ራሱ የባዕድ አምልኮ አለች የሚቀያይረን ጊዜ ራሱ በቃ ያስለፈልፋል ነው ያለች። ራሱ ያስለፈልፋል እንግዲህ ስለዚህ እኛ ራሱ በጣም ብዙ ብር ነው ያለን። ይሄ ሁላ ራሱ ይሄ ሁላ ብር ራሱ የምትወስጂው አንቺ ነሽ፣ ትወርሸዋለሽ። ግን በዚህ ብር ደግሞ በጣም ብዙ ነገር የሚመጣ ነገር አለ ብሎ እንግዲህ አስቡ ማለት ነው። አሁን ቤታቸው ውስጥ ብር ሚሊያን አለ፣ ብዙ ብር አላቸው። ግን ያ ብር ወደ ህሌና ቢሄድ ህሌና ደግሞ እንግዲህ ወደ ሌላ ትቀየራለች ማለት ነው። እና በጣም ከባድ ነው ይሄ የባዕድ አምልኮ የሚባል ነገር። በጣም ሰው ይጎዳል።
ማህበረሰቡ በጣም ምን ብዬ ንገራችሁ፣ በጣም በጣም ነው የሚቀፋ። ሀገር ራሱ ይበክላል እንዲህ አይነት ነገር እና ከነ አካቴው ከነ ስሩ መጥፋት አለበት። እንግዲህ አስቡ፣ አሁን በዘር መሄድ ከሆነ እኮ በቃ ቤቱ ሁላ በቃ ቀስ በቀስ ከአንዱ ወደ ሌላ እንደዚህ እየተላለፈ ሲሄድ በጣም በጣም ነው እንግዲህ ሀገር ሁላ ነው የሚበክል ማለት ነው። እና ይሄ ነገር ደግሞ እንዳይሆን እንግዲህ ጀግናዎች እንግዲህ ያው መጥፎ ነገር አይንካቸው ማለት ነው። ያው ብሩኬም በጣም ብዙ ነገር ደርሶበታል ብሩክ ማለት ነው። በጣም ብዙ ነገር እንግዲህ አድርጎታል። ግን እንደዛም ሆኖ ያው እንደምንም ራሱን አገግሞ ከዚህ ነገር እንግዲህ እስከ መጨረሻው እስከ ጥግ አስኬደዋለሁ እንጂ እንደዚህም ቢያደርጉኝ አልተዋቸውም ብሎ እንግዲህ ከያሉበት ቦታ እንግዲህ እየለቀመ ያደናቸው ይገኛል ማለት ነው። ብሩክ እንግዲህ ጀግናው ማለት ነው። እንግዲህ ብሩክ ጀግናው በርታ። እንግዲህ ሁላችሁም እንግዲህ ከጎናችሁ ይሁን ማለት ነው። ከክፉ ነገር የሚጠብቃችሁ እንግዲህ ያው ህሊና እንግዲህ ያው መንፈሱንም ትወርሻለሽ እያሉኝ ነው እንግዲህ ሁሉንም ነገር እንግዲህ እንዳለ ያው እንዳለ መንፈሱ ምናምን እንግዲህ ተቀያይሮ ያወራል። በዛ ላይ ደግሞ ተቀያይሮ ሲያወራ እኔ ደነገጥኩ። አለበለዛ እገላታለሁ ሁላ ነው ያለው። እና እኔ አሁን ሁሉንም አለች ማረግ ያለብኝን ሁሉ ብዙ ነገር ነው፣ ብዙ ጣጣ አለው። ስለዚህ አንተ ማድረግ ያለብህ ራሱ ጠብቅ። አሁን ራሱ እኔ መስዋዕት ሁላ የምታቀርበው ነገር ሁላ አለ እና አንተ ራስህ ጠብቅ በማለትም እንግዲህ ብቻ ብዙ ነገር ይሄ ነው ብዬ አልነግርህም ብሩክ፣ በጣም ብዙ ነገር አለ። እኔም ራሱ እየፈራሁ ነው። አሁን እኔ በህይወቴ እንግዲህ ቆርጬ ነው አሁን ይሄ ሁላ መረጃ የምሰጥህ። ያው በኋላ እኔ መሆነውን አላቅም። እንግዲህ በኋላ ላይ ከጨረስኩም በኋላ እንግዲህ መንፈሱ እዚሁ ሊገለኝም ይችላል፣ ሊያስለፈልፈኝም ይችላል። ግን ይሄ ሁላ ራሴ ተቋቁሜ ነው ምነግርህ መረጃው ብላ እንግዲህ ህሊና እንግዲህ ያለው ነገር ለብሩኬ ጠቅላላ መረጃው እንግዲህ እየሰጠችው ትገኛለች ማለት ነው። እንግዲህ እኔ ብሩም ይቅርብኝ፣ እንደምታየኝ እኔ ወጣት ነኝ። ስለዚህ ቤተሰብ ያስፈልገኛል፣ እንደ ሰውም ወልጄ መኖር ያስፈልገኛል እና ብሩ ቢቀርብኝ ይሻላል። ራሴ ሰርቼ ራሴ ባስተዳደር። እኔ በዛ ላይ ወጣት ነኝ። ስለዚህ ብዙ የሚጠበቅብኝ ብዙ ስራ መስራት የምችል ሰው ነኝ እና ተወኝ ምናምን ስል ጭራሽ ማይሆን ነገር ነው ሁላ ብዬው ነው እንግዲህ ሌሊት ላይ ተጨቃጭቀ ነው በዚህ ነው እንግዲህ ያቆምኩ ብላለች። እንግዲህ ከመንፈሱ ጋር ማለት ነው። በሌሊት ሁላ እያናገራት ቤተሰብ ማለት ነው። በጣም በጣም ይገርማል ማለት ነው። እና ተወኝ እኔ ወጣት ነኝ፣ ብሩ ቢቀርብኝ ይሻላል ማለት ነው ብላ እንግዲህ መንፈሱ ነው ብር ይሄን ያክል በጣም ብዙ ብር ይሰጥሻል ብሎ ሁላ ነው እንግዲህ እሷን የሚያናግራት በሌሊት ማለት ነው። እና እሷም ደግሞ ያለችው እኔ ብር አልፈልግም፣ ወጣት ነኝ፣ ብዙ ሰርቼ ማገኝ ሰው ነኝ፣ ግን እኔ ተውኝ ብዬ እና እንደዛ ብሎ ያወራኝ ጊዜ አለ እና እኔ እየፈራሁኝ ነው። አንድ ቀን መቀየሬ አይቀርም። በዛ ላይ እኔ የቤቱ ልጅ ስለሆንኩኝ በዘርም ስለሚተላለፍ ወደ እኔ መምጣቱ አይቀርም። ዞሮ ዞሮ ያለው መረጃ ያው አንተ ነግሬሃለሁ በማለት እንግዲህ እያለቀሰች ትገኛለች። እኔ ምን እንደማረግም ግራ ገብቶኛል ብላለች እንግዲህ ህሌና ማለት ነው። እና እንደዚህ ሆኜ መቅረቴ ነው። ልጅ የለም ምን የለ እንግዲህ በጣም በጣም ከባድ ነገር ነው። ልጅ ሁላ ራሱ የለም ነው ያለች። እንግዲህ ልጅ መውለድ ሁላ እንደሌለ ሁላ ነው እንግዲህ እሱ ስታመልክ ነው ማለት ነው የምትኖር ማለት ነው። እና ይሄ በጣም በጣም የሚቀፍ ነገር ነው። እንደው ከሀገራችን ቅል አድርጎ ያጥፋው እንጂ መጥፋትም አለበት። እና እነ ብሩክ በጣም ቀላል ስራ አይደለም የሚሰሩ፣ በጣም ከባድ ስራ ነው ማለት ነው። እንግዲህ የራሳቸው መስዋዕትነት አድርጎ ነው የሚሰሩት ቤተሰብ ማለት ነው። እና ቀላል የሚባል ነገር አይደለም። የሰው ልጅ ራሱ እንደፈለጉ ማድረግ ይችላሉ። ይሄ ይሄ ሁላ ራሱ ይሄ ራሱ ምቀጥለው እኔ ነኝ። ለምን ዞሮ ዞሮ ወደ እኔ መምጣቱ አይቀርም። በዛ ላይ አሁን ራሱ ይሄ ሁላ የሰጠውክ መረጃ ራሱ ከተሰማ ያው እኔ እዚሁ መቀየሬ ወይ መታመሜ አይቀርም። ግን ምንም ማድረግ አልችልም ያው ብላ እንግዲህ ያለው ነገር እንግዲህ ለብሩኬ ጠቅላላ እንግዲህ የቁምላቸው ልጅ ህሌና
እንግዲህ በጣም በጣም የሚቀፍ ነገር ነው። እንግዲህ አባቷ ያመልኮ እንግዲህ የባዕድ አምልኮ ያመልካል። የእሱ የሚያመልከው እንግዲህ ጠቅላላ እንዴት እንደሚያረጋቸው ሌሊት ላይ ምን እንደሚያስለፈልፋቸው ሁላ እንግዲህ ጠቅላላ ያለው ነገር ለብሩኬ መረጃው ሰጥተዋለች። አባቷም ደግሞ ያለበት ቤት ለብሩኬ እንግዲህ ጠቁመዋለች። አሁን ብሩኬ እንግዲህ ያው ከሁሉም ነገር ይጠብቀው እንግዲህ የእነሱ እንግዲህ የቁምላቸው እንግዲህ መጨረሻ ምናይ ይሆናል ቤተሰብ ማለት ነው። እንግዲህ ብሩክ እንግዲህ ያው እሱ ታውቃላችሁ እስከ ጥግ ድረስ ነው። ልክ እንደ ዘሌ ማለት ነው የያዘው ነገር እስከ ጥግ ነው የሚያደርስ እንግዲህ መጨረሻው ምናይ ይሆናል ማለት ነው። እንግዲህ ቤተሰብ ሰላማችሁ ይብዛልን፣ ከእንደዚያ ከባዕድ አምልኮ ደግሞ ይጠብቀን፣ ሀገራችንም ሰላም ያርግልን። እንደዚህ አይነት የሚሰሩ ሰዎች ከያሉበት ቦታ ማለት ነው እንግዲህ እንደው ካሉበት ቦታ ጥፍትፍት የሚያደርጋቸው ነገር ይምጣና የባዕድ አምልኮ የሚያመልኩ ሰዎች በጣም ይቀፋል።